Nagaddi sei no. Najjesu deeman siif isa illee najjeesa bilbili. Si geessu fedhe guutuu masala. Waan jettee himtu afaan keessaan dhunga ta'e. Dhageetta. Si dhunga deemee haa argu kaameeraa kana sa'a adda afur akkana ibsee haa nu argu akka itti bullu iyyuu. Nuyi birdi si jira siinuu haa nu argu. Yoo hirumtee deebistee caaltuun ilmoo san gara of baasittee waan itti caaltu bira dheedhee akkasituuf maalati. Hajji si arge. Dawaa si kenne itti kenniyee. Anlaal. Gaafatu maasii ta'uu maasii ta'uu. Baran ninja. Engaddaa dhukkubee olaanaa ta'uu baastee maal beekan? Yaa ka'e. Dhaabadhu si. Akkuma asirraa dhufti tursa akkuma asirraa illee eegu. Nama waamtee. Tokkoffaa. Beekama. Mallee hajjiin isa mana keessa. Shugguutii bitamte. Caaltu jalaa doolaara 200 haatee bite. Shugguutii san fuunee gurgurree birrii kennaaf. Isiin rakkataa jirti. Argee jennaan si kan baasee. Kana sangaan mantalatti of hin beeku ofii ifa ajaa'ibu jira ammaasiyyuu. Guyyaa sammuudhaas inni deebi jenna. Rakkatee gara deemu dhabee dalagaa si naqeetti mallaqa sirraa guurachuuf deema. Said nara Said nagaddees. Said ሰይድ እንግዲህ የሀጂ ሚስት ስንተኛ እንደሆነች ባናቅም ካልሳምኩሽ እያላት ነው። ሀጂ ያለበት ንገሪኝ እያላት ነው። አልነግርህም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰይድ ይቀጥላል እያለ ነው። ትላንትና ጫልቱ ጋር አድሮ ሀጂ አልመጣም። ዛሬ ደግሞ አፈላልጎ የሀጂ አዲሷ ሚስት ጋር ሂዷል። እቺ ሚስት ያገኛት ለሆነ ጉዳይ ደውሎ ጠርቶ አሲር ውስጥ የሆነ ነገር ጨምሮ ሰጥቷት ሳታቅ ነው ወደ ቤቷ አምጥቶ አግቷት ያለው ማለት ነው። እና የትም እንዳልንቀሳቀስ ሰውን እንዲጠብቀኝ አድርጓልና መውጣት አልችልም፣ ላስወጣሽ $2000 ልስጥሽና ውጪ ብሏት መውጣት አልችልም፣ አታ እስር ቤት እንኳን ገብቶ እንኳን ከእስር ወጥቶ እንደሚገለኝ ነግሮኛል አለች። ሰይድ ደግሞ ሀጂ ጋር ደውይ ሲላት አልደውልም አሞኛል ምናምን በይና ጠሪውና ይምጣ አላት። አልጠራም አለችው። እንግዲህ እንደዛ ከሆነ እንግዲህ እዚህ ካሜራ ፊት ለፊት ተሰምሽ አለ ጉንጭሽን አምጪ እያላት ነው። እሷ ደግሞ አንተ ሀጂን ብታስቀና እሱ ምንም ብታደርገኝ እዚህ ጋር ምንም ብታረገ እሱ ለኔ ቦታ የለውም ለገንዘብ ብሎ ነው አመቶ እዚህ ቤት ያስቀመጠኝ እያለች ናት። ያው ሰይድ እንግዲህ ካሜራ ላይ ወንድ ከሆነ ይሄን ካሜራ አይቶ ይሄን ቪዲዮ አይቶ ይምጣውን ለሚስት የምትቆረቆር ከሆነ አንሶላ ውስጥ ራሱ አብሬያት ይገብቼ ነው ቪዲዮ መቀርጾ አብሬያት ተኝቼ ብሏል። ሰይድ እኮ ያበደ ነው። እና ያው ለጫልቱም እንግዲህ መድኃኒት ወስዳ ሰጥታታለች። ያው ትውሰድ አላህ ዋለም አልተናገረም፣ ግን ልጁን እንድታስወርድ እችኛቷ ደግሞ መርዝ ስራ ልትሰራለት ነው ያገባት ማለት ነው። አገባት ሳይሆን ያው አመጣት ልበላችሁ። መቼም ያለ ኒካ ያለው ሰው ነው አገባት ሚስቱ ናት የሚባለው እንጂ ኒካ የሌለው ሰው ደግሞ በዝሙት የሚኖር ሰው ሚስት ሊሆንም አይችልም ባል ሊሆንም አይችልም ማለት ነው እንደ እስላም። እና ጫልቱ ጋር ሂደሽ ለምን መድኃኒት ሰጠሻት? ለምን ልጁን አስወርጂ ያልሻት? ምን አገባሽ ብሎ ነው ሰይድ እንግዲህ እየተንቀጠቀጠ ያለውና እንደገና ደግሞ አንቺ ምን ቤት ነሽ እኔን የምታፈላልጊው? እዛ ሰይድ የት ነው የተከራየው? የት ነው የሚኖረው ብለሽ ለምንድን ነው የምትጠይቂ? ይኸው መጣውልሽ ምን አገባሽ አንቺ ብሎ ነው እንግዲህ በጣም ተናዶባታል ማለት ነውና ያው እሷም እንግዲህ ቅለስለስ ነው ያለችው። ሰይድ በቪዲዮ እንደሚታየው መስሏት ነበረ። በቪዲዮ ላይ የሚፎክረውም ሰይድ በተግባርም ያው ነው። አንዳንድ ጊዜ እንደዚህ አይነት ጀግና ወንድ እንደው ይወለድ፣ ወላሂ ነው የምላችሁ ይወለድ። እንደዚህ ቦቅባቃ ወንድ ደግሞ እንኳን ለሚስቱ ለሚስቱ ባል ሊሆን አይደለም ለራሱም ወንድ አይሆንም ማለት ነው። ይሄ ወንድ አልጫ ማለት ነው ቦቅባቃ። ስልክ እንኳን ልምጣ ያለህበት ልምጣ ብሎት እንኳን ሲደውልለት ስልክ ነው ጆሯቸው ላይ ዘጋ። ይሄንን ልብ ይዞ ነው እንግዲህ በሴቶች የሚጫወተው ማለት ነው። እኔ ምን ልትሆኚ ነው የመጣሽው? እሱ እንዲጫወትብሽ ነው ወይ የመጣሽው? ያችን እስር ቤት ያለችዋን አይተሻል? ያችንም አይተሻል? ምኑን አይተሽ ነው ሚስቱ ልትሆኚ? ምኑን አምሮሽ ነው ሚስቱ ልትሆኚ የመጣሽው? ሊጫወትብሽ ነው እንጂ። እንደገና ደግሞ ማታ መጠጥ ጠጥቶ ይተኛል፣ ከረምቡላ ቤት ነው የሚውለው አለች። እንግዲህ እንደዚህ አይነት ውስጡ የጨቀየ ቆሻሻ የሆነ ሰው እኔ እኮ ሶሻል ሚዲያ ላይ እኮ እውነቴን ነው የምላችሁ። አንዳንድ ጊዜ ሶሻል ሚዲያ ላይ የሚታየው ነገር ትክክለኛ ማንነታቸው ነው። እውነቴን ነው የምላችሁ።
ትክክለኛ ማንነታቸው ነው በሶሻል ሚዲያ ላይ የሚወጣው ማለት ነው። አሁን አንዳንድ ሰው ፕራንክ ነው ለእንትን ብለው ነው። ፕራንክ እና እንትን ለይታችሁ ወቁ። ይሄ ፕራንክ አይደለም። ፕራንክ የሚሰሩት አሉ አይሰሩም ማለት አይደለም። ግን ይሄኛው ፕራንክ አይደለም። ሰይድ አሁን የመን ላይ እያደረገ ያለው ፕራንክ አይደለም። በተለይ የሀጂ ቆሻሽነት ትክክለኛ ማንነቱ ነው። አስቡ፣ ሴት ጫራሽ ማለት ነው። በሴት ጉልበት የሚጫወት ማለት ነው። የማንንም ያለፋበትን ከርሱን እየሞላ ይሄን ቦርጩን ገፋ። በቃ አፉ ቅቤ ነው፣ ሆዱ ጩቤ ነው። ያንን እያዩ ሀጂ እኮ የዋህ ነው፣ ሀጂ እኮ ሚስኪን ነው፣ ሀጂ እኮ ምንም አያውቅም። አጋድሞ አርዶ በጀርባ አጋድሞ አርዶ እየበላሽ ምኑ ነው ወይ ሚስኪን? ሚስኪን ወንድ ማለት ሰርቶ ለፍቶ ጥሮ አዝኖልሽ ተንከባክቦ አብሮሽ ሲሰራ አብሮሽ ሲለፋ ነው። አንቺ ብቻ ለፍተሽ ባመጣሽው ገንዘብ ላይ የሚመጻደቅ የሚጃጃል ያ አይደለም ወንድ ማለት። ወንድ ማለት ሰርቶ የሚያደር ሰርቶ የሚውል ሚስቱን የሚያስከብር ቤተሰቦቹን የሚያስተዳድር ነው። ያ ወንድ ማለት ነው። ሁሉም ያንጠለጠለ ወንድ አይደለም። ወንድ ከሆነማ እንትን አንሶላ ውስጥ ያለ የተወለደውን ሕፃን እኮ ወንድ ነው። ወንድ ተብሎ ነው የተወለደው ልጅ ማለት ነው። ወንድነት ያ አይደለም። ጀግና እውነት ሰይድ፣ እውነት ሁሉም ሰው ካንተ መኮረጃ አለበት። እንደዚህ አይነት ሽጉጥ እንኳን ይዞ እየፈለገው ነው ሲባል ማን የትኛው ሰው ነው ቤት የሚሄደው? ማንም ወንድ አይሄድም፣ ወላሂ አይሄድም። ሽጉጥ ሰውየው ራሱ ቀሚስ አለበት ሰውየው ወላሂ ላዚ ሁማኔር የጸጉር ለብሶ ማለት ነው። ፉስታን የሆነ ሺቲ ቢያለብሱ ትክክለኛ ወንድ ነው። እንደ ወላሂ ሀጂ የሚሉት ከሴት ምንም አይተናነስም በእኔ መንገድ ማለት ነው። እሱም ባል ብሎ ደግሞ እኔ ባል አለኝ ብዬ ደግሞ አሁን እሱ ጋር የምኖረው ማለት ነው። ኧረ ባል ምረጡ፣ ኧረ የምትገቡበትን ምረጡ። ይሄ ምን አይነት ዝም ብላችሁ ሰልባጅ ስለቀያየረ አቋሙን ስላያችሁ አፉን ስላያችሁ ብቻ አይደለም፣ ወንድ መሆኑን ተመልከቱ በደንብ አድርጋችሁ። ወንድ በቃ ወንድ እኮ ያስታውቃል ወንድነቱ ማለት ነው። እንደዚህ አይነት አልጫ ወንድ ሴት ወንድ አግብታችሁ እድሜ ልካችሁን እድሜያችሁን አትበዝብዙ፣ ገንዘባችሁን አትበዝብዙ። እንደዚህ አይነት ወንድ እድሜያችሁን ነው እንጂ የሚያሳጥረው ወላሂ ደስታን አይሰጣችሁ። እንደዚህ አይነት አልጫ ወንዶች ናቸው በየቦታው ተሰግስገው የሴት በሴት